የመከላከያ ሰራዊት ዝርፊያ መዋቅሩን ዛሬ የመረጥኩት ለማጋለጥ የወሰንኩት ምክንያት አለኝ። እኔ ለማንኛውም ሰው ጥላቻ የለብኝም። እኔ እንትን የለብኝም። ዋናው ዓላማዬ ምንድነው? አንደኛ ኢትዮጵያ ሕዝብ ማወቅ ያለባቸው ነገሮችን ለማሳወቅ ነው። ሁለተኛ ደግሞ የኢትዮጵያ መከላከያ ሰራዊት ታችኛው እርከን ላይ ያለው በየቀኑ የሚሞት በየቀኑ የሚማረክ በየቀኑ የሚገደል በየ6 ወሩ ደግሞ የሚያልቅና አዲስ ገቢዎቹ የሚገቡበት ታችኛው እርከን ላይ ያለው በረሃብ የሚሞተው በረሃ ላይ የሚሞተው መከላከያ ሰራዊት ማወቅ ያለበት ነገር ነው ብዬ ነው ማምነው። እኔ ከላይ ያሉ የመከላከያ ሰራዊት አመራሮች ምን እያደረጉ ነው የሚለውን ታችኛውና ማዕከለኛው ላይ ያለው የመከላከያ ሰራዊት የታጠቀ ሰራዊት ሚሊሻም ጭምር አብይ ምን እያደረገ ነው የሚለውን ነገር በደንብ እንዲረዱ በተለይ የጸጥታ አካሉ በደንብ መረዳት ያለበት ነገር ብዬ ያመንኩት ነገር ነው ይዤ የመጣሁት። ሶስተኛ ደግሞ ተቃዋሚ ፓርቲዎች እንግዲህ ያሉ እነሱ ደግሞ እውነታውን ካወቁ በኋላ ህዝብን መርዳት አለባቸው፣ ህዝብን ማደራጀት አለባቸው። በትክክል ይሄንን እንትን ተልዕኮ ይዤ ነው ይሄንን ማጋለጥ የፈለኩት። ስለዚህ አሁን የምናጋልጠው ለእከሌን ስለወደድኩ እከሌን ስለጠላው አይደለም። የሰው ስም ማነሳው ዝርፊያ ውስጥ የተሰማሩ አመራሮችን ስም ምስል እየጠቀስኩ ነው የሚሄደው አንድ በአንድ። ዛሬ መጨረስም ላልችል ይችላለሁ፣ ግን እጀምራለሁ። በጣም ሰፊ ስለሆነ የመከላከያ ዝርፊያ ሰፊ በመሆኑ ዛሬ ጀምሬ ሌላ ቀን ቀጥላለሁ። ዲቴሉን ማወቅ ስላለብን ነው። ስለዚህ በዚህ አኳያ እንድትረዱኝ ይፈልጋለሁ። በተለይ ደግሞ የመከላከያ ሰራዊት አባላት ሲሰሙ መከላከያ ውስጥ በግድ ተወስዶ የሚሄዱ አሉ፣ አገራቸውን የሚወዱ ልጆች አሉ። እነሱ በረሃብ ነው የሚሞቱት። እነሱ ለሞት ነው የተዳረጉት። ሬሳ እነሱ የሞቱ እንኳን ሪፖርት እንኳን አይደረግም። በኋላ እመጣበታለሁ ለምን ሪፖርት እንደማይደረግ። እነሱን አይመለከትም። ይሄኛው እኔ አመራሩ ምን እያደረገ ነው፣ ከአብይ ጀምሮ ነብራኑ ጁላ ምን እያደረጉ ነው የሚለውን አንድ በአንድ በተጨባጭ ምን አይነት ቢዝነስ ራን እያደረጉ ነው የሚለውን ነው ማሳያችሁ። አንድ እዚህ ውስጥ አንድ ካምፓኒ ላይ ፎከስ አደርጋለሁ። ያ ካምፓኒ ሽርሽር ቢዝነስ ግሩፕ ይባላል። ይሄ ካምፓኒ ሽርሽር ቢዝነስ ግሩፕ ይባላል። የመከላከያ አመራሮች የፈጠሩት ቢዝነስ ግሩፕ ነው። ቢዝነሱ ኮንግሎመሬት ነው። በጣም ትልቅ ነው ቢዝነሱ። በኋላ እመጣበታለሁ። ጉድ ነው የምትሉ ብዙ ቢዝነሶችን አንድ ላይ አጭቆ የያዘ ሽርሽር ቢዝነስ ግሩፕ የሚባል በአንድ ከ6 ዓመት በፊት ተራ ዱርዬ አዲስ አበባ ውስጥ ዱርዬ የነበረ ልጅ የሚመራ በጣም ትልቅ ቢሊየን የሚያንቀሳቅስ ጉድ የሚያስብል ቢዝነስ ግሩፕ አለ። ይሄ ቢዝነስ ግሩፕ ሽርሽር የሚባለው ከ6 ዓመት በፊት የሌለ ግሩፕ የሌለ ቢዝነስ ስንት ነው አጠቃላይ በስሩ የያዘው? 12 ካምፓኒዎችን የያዘ። በኋላ እመጣበታለሁ። ሌላው ደግሞ አዲስ ገቢዎች ተዘርፎ እየገቡ ያሉ እነሱንም ጭምር አንድ በአንድ እንሄድበታለን። ይሄ ቢዝነስ የማን ነው? ማን ነው የሚያንቀሳቅሰው? ምንስ ይሰራል? ከመከላከያ ጋር ምን አገናኘ የሚለውን አንድ በአንድ እንሄድበታለን። መጀመሪያ ጀስት ለመጀመሪያ ያክል ቢዝነስ ሽርሽር ቢዝነስ ግሩፕ የሚመራው ሲኢኦ ዋናው ስራ አስኪያጁ በረከት ባይሳ ይባላል።
ከታች ያለው ልጅ በረከት ባይሳ ከስዕሉ እንደምታዩት በረከት ባይሳ የሽርሽር ቢዝነስ ግሩፕ ነው። ቢዝነስ ግሩፕ ዋና ስራ አስኪያጅ ነው። ይሄ ቢዝነስ ግሩፕ ይሄ አሁን በረከት እንበል፣ በረከት እንዴት ነው የሚሰራ? ከየት ነው ይሄንን ሁሉ በ6 ዓመት ውስጥ ቢሊየነር የሆነ በጣም ዝም ብሎ ቢሊየነር የምንለው አይደለም ጉዳዩ። በአንድ ስምምነት 1 ቢሊዮን 2 ቢሊዮን የሚያገኝ ካምፓኒ ነው አሁን ሽርሽር ቢዝነስ ግሩፕ የሚባለው። በረከት ባይሳ እንዴት ነው የተነሳ ለምለው ስዕሉ ላይ የምታዩት የመከላከያ አመራሮች አሉ። እነኚህ የመከላከያ አመራሮች ብርሃኑ ጁላን ታያላችሁ። አብዱረህማን እስማኤል የመከላከያ ሰራዊት የሎጂስቲክስ ኮማንደር ነው። ይልማ መርዳሳ ታውቃላችሁ፣ የአየር ኃይሉ ኮማንደር ነው። ተሾሜ ገመቹን ደግሞ ታውቃላችሁ፣ ሰሞኑን ተወሰነ ጊዜ ወጥቶ መናገር የጀመረ እሱ ደግሞ የመከላከያ ሰራዊት የውጭና የወታደራዊ ግንኙነት ነው ኃላፊ ነው። የውጭና የወታደራዊ ግንኙነት ኃላፊ እንዴት ቢዝነስ ውስጥ እንደገባ እናያለን። አንድ በአንድ እነኚህ የሚመሩት ቢዝነስ ግሩፕ ነው፣ ሽርሽር ቢዝነስ ግሩፕ የሚባለው። በበላይነት ብርሃኑ ጁላና ይልማ መርዳሳ ይመራሉ። ያው ሎጂስቲክስ ኃላፊውም ግዢ አካባቢ ይሳተፋል። አሁን ምንድነው የተደረገ? የመከላከያ ሪፎርም ብሎ አብይ መዋቅር ስለውጥ ግዢዎች የሚፈጸሙት የውጭ ግዢዎች የሚፈጸሙት አገር ውስጥም ግዢዎች የሚፈጸሙት ጨረታ መውጣት ያለባቸው ድሮ የግዢ ዲፓርትመንት ነበር። አሁን እሱን አጠፉና የውጭና የወታደራዊ ግንኙነቱ ይሄንን እንዲሰራ ተደረገ። ማን ነው የውጭና የወታደራዊ ግንኙነት ኃላፊው? ጀነራል ተሾሜ ገመቹ ነው። ይኸው ከታች ያለ ጀነራል ተሾሜ ገመቹ የውጭና የወታደራዊ ግንኙነት ኃላፊው ግዢ ፈጻሚ ሆኖ በይልማና በብርሃኑ ጁላ ተሰየመ ጀነራሉ። መዋቅሩን ደግሞ አብይ ነው የለወጠላቸው። ድሮ ግዢ ዲፓርትመንት የነበረው ያው እንትኖች ይወጣሉ፣ ጨረታዎች ይወጣሉ። በጨረታው መሰረት ግዢዎች ይፈጸማሉ። ከውጭ የሚገዙ መሳሪያ ጭምር ማለት ነው። ኮንስትራክሽኖች፣ መከላከያ ሰራዊት እኮ ሁሉንም ነገር ይሰራል። መንገድ ይሰራል፣ እንትኖችን፣ ኮንስትራክሽኖችን፣ ህንፃዎችን ይሰራል። መከላከያ ሰራዊት ሁሉ ነገር ይሰራል። ይህንን የሚፈጽመው በጨረታ ነበር ከዚህም በፊት። ይቅርና ትንሽ የሆነች በቃ የሻለቃ ወይ ደግሞ የእዝ ወይ ደግሞ የክፍለ ጦር ካምፕ ለመስራት እንደ አንድ ከተማ መስራት እኮ ነው። ትልቅ ገንዘብ እኮ ነው። ይሄ ሁሉ ድሮ በጨረታ ነበር። አሁን እሱን ሰረዙት። ምንድነው ያደረጉት? የውጭና የወታደራዊ ግንኙነቱ እንትን ይሄንን እንዲሰራ አደረጉ። ለስም ጨረታ ሊያወጡ ይችላሉ፣ ግን ደግሞ በቀጥታ ለማን ነው የሚሰጡት? ለበረከት ባይሳ ይሰጣሉ። በረከት ባይሳ በዚህ ገንዘብ መስራት እንዲጀምር ተደረገ። ሙሉ በሙሉ አሁን የመከላከያ ሰራዊት የኢኮኖሚው መዋቅሩ በበረከት አንዱ በረከት ነው። ልብ በሉ። ሌላም አለ። ሌላ በጣም የሚገርም ሌላ ጊዜም ይዤ የሚመጣ ሌላ ቢዝነስ ግሩፕ ደግሞ አለ። አጠቃላይ ግን ተሾሜ ነው የሚመራ። ተሾሜ ገመቹ ነው። ተሾሜ ነው ሙሉ በሙሉ ኢኮኖሚውን የሚመራ። ለማ ለብርሃኑ ጁላ፣ ለይልማ፣
ለመከላከያ አመራሮች የሚመራ ተሾመ ነው። አሁን የነ ይልማ ሌላም አላቸው፣ እሱን ሌላ ጊዜ እመጣለሁ። ነገር ግን ይሄኛው ላይ ፎከስ ብናደርግ ይሻላል። ኦኬ የሽርሽር ቢዝነስ ግሩፕ ካምፓኒዎች ምንድን ናቸው ለምለው አንድ የኔ መረጃ ጽፎልኝ የላከልኝን ስክሪንሻት አለ። እሱን ጽፎ የላከ 12 ካምፓኒዎችን የያዘ። በነገራችን ላይ ቼክ አድርጌያለሁ ዌብሳይታቸው ላይ ትክክል ነው። 12 ካምፓኒዎች የሽርሽር ቢዝነስ ግሩፕ፣ ድሮ ሽርሽር አዲስ የሚባለው አሁን አሳጥሮ ሽርሽር ቢዝነስ ግሩፕ ብሎ ሰይሟል። 12 ካምፓኒዎችን አንድ ላይ ያደራጀ የያዘ ካምፓኒ ነው ሽርሽር ቢዝነስ ግሩፕ የሚባለው። የመጀመሪያው ካምፓኒው ከ12ቱ እንትን በግብርና ላይ የተሰማራ ቻማጋክ ኢንተግሬትድ አግሪካልቸራል ኢንቨስትመንት ይባላል። እሱም ግብርና ላይ የተሰማራ ካምፓኒ ነው። ሌላው ደግሞ ቢሾፍቱ ቫሊ ፉድ ኮምፕሌክስ ነው። ቢሾፍቱ ቫሊ ፉድ ኮምፕሌክስ ምንድን ነው የሚሰራ? ይሄ ኬንድ ፉድስ የሚባለው በጣሳ የታሸጉ ምርቶችን ያመርታል። በጣሳ የታሸጉ ምርቶች ማለት አጠቃላይ እንትኑ በዋነኛነት ለመከላከያ ሰራዊት ይሄ የተለያዩ በጣሳ የታሸጉ ምግቦችን ያመርታል። ቢሾፍቱ ቫሊ ፉድ ኮምፕሌክስ ይባላል። እሱ አሁን ቢሾፍቱ ነው የሚገኘው። እንግዲህ መከላከያ ሰራዊት ምግብ ይወስዳል። ያ ምግብ በጦር ጊዜም ይሁን እንትን በቀጽላ የታሸጉ በጣሳ የታሸጉ ምርቶችን ያመርታል። በአጠቃላይ የሚያነጣጥረው መከላከያ ነው፣ ለመከላከያ ነው የሚያመርተው። ሌላው ንስር የመኪና ፋብሪካ ነው። ይሄ ንስር የመኪና ፋብሪካ ደግሞ እንትን ምንድን ነው የሚያመርተው? የመከላከያ መኪናዎችን ያመርታል። ልብ በሉ፣ ከባድ መኪናዎችን፣ ይሄ ሄቪ ዲዩቲ ቬሂክልስ የሚባሉ በጣም ከባድ ጭነቶችን፣ እንዳውም የኤሌክትሮኒክ ያማን ነው የኤሌክትሪክ ካርም የኤሌክትሪክ መኪናዎችንም ማምረት ጀምሯል። እና እንትኑ እዚህ ላይ ካለኝ ቼክ ላድርግ። ፎቶ ይኖራል። አዎ ይሄ ንስር ኦቶሞቲቭ በዌብሳይታቸው ስርም አለ። እሱን አግኝቻለሁ። ንስር የመኪና ፋብሪካ አላቸው። እሱ ሶስተኛ ነው። አሁን ይሄ ንስር የመኪና ፋብሪካ አንደኛ ከመከላከያ ኢንጂነሪንግ ኮርፖሬሽን ጋር ይሰራል። በእንትናቸው ላይ ራሱ ጽፏል። ይሄንን ከመከላከያ ኢንጂነሪንግ ኮርፖሬሽን ድሮ ሜቴክ የሚባለውን ካፈረሱ በኋላ አሁን አዲስ ሜቴኮችን ፈጥሯል እና በ2020 አካባቢ ሜቴክን ነክንፌ ዳኘውን ካሰሩ ምናምን ካደረጉ በኋላ በሌላ ስም ደግሞ ሌላ ዲፌንስ ኢንጂነሪንግ ኢንዱስትሪያል ኮርፖሬሽን ብሎ ፈጠሩ። ይሄ ንስር የመኪና ኩባንያ ከዚህኛው ከሜቴክ ከመከላከያ ኢንጂነሪንግ ጋር ይሰራል። ለመከላከያ ሰራዊት ኦራል ምናምንን ያመርታል። ይሄ ትልልቅ መኪናዎችን ያመርታል። ሌላም አይቪኮ የሚባል ኩባንያ አለ፣ አዲስ አበባ ውስጥ ዓለም አቀፍ ነው። ይሄ ከባድ መኪናዎችን የሚያመርት ከነሱ ጋርም አብሮ ይሰራሉ፣ ፓርትነር ያደርጋሉ። ይህንን ደግሞ በዌብሳይታቸው ላይ ራሱ ጽፈዋል እነኚህ ሽርሽር ቢዝነስ ግሩፖች።
ሌላው አራተኛ ላይ አፍሪ ስካይ አቪዬሽን ይላል። ተመልከቱ። አፍሪ ስካይ አቪዬሽን ይሄ አፍሪ ስካይ አቪዬሽን የካምፓኒው የአየር እንትን ማጓጓዣ ሰርቪስ ጀምሯል። የራሳቸው አየር መንገድ አላቸው እና አቪዬሽን አላቸው። አስቡት እንግዲህ ካምፓኒው በጣም እንግዲህ ሰውን ማጓጓዝ የሚችል አቪዬሽን አለው፣ የራሱ አቪዬሽን። አስቡት። ከዚህ ጋር ተያይዞ ደግሞ የራሱ ሆቴል አለው። ሆቴል እንደ ቱሪዝም፣ ይሄ ሽርሽር ሆቴል እንደ ቱሪዝም የሚባል የራሱ እንትን አለው። ከዚህ ጋር አጣምሮ ነው ያስቀመጡት እና አንዱ የሽርሽር ቢዝነስ ግሩፕ አካል ነው። ይሄም አፍሪ ስካይ አቪዬሽን የሚባለው ቅድም እንዳልኩ ሽርሽር ሆቴልን ቱሪዝም የዚህኛው አካል ነው። ሌላው ደግሞ የአርማ ኮፊ የሚባል አለ። አርማ ኮፊ ስድስተኛ ነው። ይሄ ደግሞ ቡናን ወደ ዓለም ኤክስፖርት ያደርጋል። ቡናን ወደ ውጭ ሀገር ይልካል። ወደ አውሮፓ፣ ወደ ሚድል ኢስት፣ ወደ አሜሪካ፣ ወደ ተለያዩ ሀገሮች፣ ወደ ኤዥያ ቡናን የሚልክ ካምፓኒ ነው። እሱም የሽርሽር ቢዝነስ ግሩፕ አካል ነው። ሌላው ደግሞ ቢሾፍቱ ቫሊ ብስኩት የሚል ካምፓኒ ነው። ይሄ ቢሾፍቱ ቫሊ ብስኩት እሱ ደግሞ ኮሾሮን ያመርታል። ለማን ነው የሚያመርተው? ኮሾሮን በአብዛኛው ለመከላከያ ሰራዊት ያቀርባል። መከላከያ ኮሾሮን ይጠቀማል። ስለዚህ ሙሉ በሙሉ አውቀው ጨረታ ሊያወጡ ይችላሉ። ነገር ግን መከላከያ ጨረታ ቢያወጣም የሚወስደው በረከት ነው፣ በረከት ባይሳ ነው። ሌላው ስምንተኛው ሴስ የሚባል ሴፍ ኤንድ ሴኪዩር ኢንቫይሮንመንት የሚባል እንትን አለ፣ ካምፓኒ ነው። ሴፍ ኤንድ ሴኪዩር ኢንቫይሮንመንት ይሄ ደግሞ ሳይበር ሴኪዩሪቲ ላይ የሚሰራ ነው። በተለይ ቴክኖሎጂ ላይ ይሰራል። ብዙ ካምፓኒዎችን ኮንሰልት ያደርጋል፣ ችግር ፈቺ ተብሎ በተለይ የሴኪዩሪቲ አካባቢ በጣም ይሰራል። እሱም የሼር ቢዝነስ ግሩፕ አካል ነው። ሌላው ሽርሽር ቶሜቶ ፔስት ፋሲሊቲ የሚል ነው። እሱም ደግሞ ቲማቲም የሚያመርትና እሱን እንትን አድርጎ ኤክስፖርት ያደርጋል፣ ያቀርባል፣ እንትን ያደርጋል። አስረኛው ደግሞ ኤአይ አሰላ ኢንቨስትመንትስ የሚባል ነው። ይሄ ኤአይ አሰላ ኢንቨስትመንት ሄድኳርተሩ አቡዳቢ ነው። አቡዳቢ ላይ ዩኤኢ ላይ የሚቀመጥ የሚንቀሳቀስ የዚህኛው የሼር ቢዝነስ ግሩፕ አካል ነው። እንትኑን ዳይቨርሲፋይ አድርጎታል። ውጭ ሀገርም የሚቀመጥ ካምፓኒዎችን ያው ችግር ከተፈጠረ እንኳን ሸሽቶ እዛ ያደርጋሉ ማለት ነው፣ ያስቀምጣሉ ማለት ነው። 11ኛው ካምፓኒ አርማ ሻንጋይ ኢምፖርት ኤንድ ኤክስፖርት ትሬዲንግ የሚባል ነው። ይሄ ደግሞ አርማ ሻንጋይ፣ ይሄ ደግሞ ውጭ ሀገር ሻንጋይ ወይ ቻይና የሚቀመጥ ኤክስፖርት ያደርጋል፣ ኢምፖርት ያደርጋል። ትልቅ ካምፓኒ ነው፣ ቻይና ውስጥ ይንቀሳቀሳል። 12ኛው አርማ ቢዝነስ ግሩፕ የሚባል ይሄ ደግሞ ተቀማጭነቱ ዩጋንዳ ነው። ዩጋንዳ ላይ የሚቀመጥ ዩጋንዳ ላይ የሚንቀሳቀስ ካምፓኒ ነው። አጠቃላይ 12 እነሱም አምነው ዌብሳይታቸው ላይ ጽፏል። እነኝን 12ቱም የሄት እንትኑ ቅርንጫፎች ናቸው ብለው፣ ነገር ግን ከዛ ውጪ የካምፓኒው
አካል የሆኑ ብዙዎች አሉ። ገና ገቢዎች ገቢ እየተደረጉ ያሉበት እንትኖች አሉ። እና ለምሳሌ የአቢሲኒያ ሲሚንቶን ሽርሽር ቢዝነስ ግሩፕ ወስዶታል። መጀመሪያ ገዙ። በኋላ ደግሞ ከገዙ በኋላ ገንዘብ አንሰጥም ብሎ ለሸያጩ እምቢ አሉ። ሙሉ በሙሉ ከወሰዱ በኋላ የሆነ ፐርሰንት ሰጡ። ትንሽ ከፐርሰንት 20% ይሁን እንደዛ ሰጥተው ሙሉ በሙሉ አንሰጥም አሉ። ከዛ በኋላ ከሰሱ። ይሄኛው በረከት ባይሳ በፍርድ ቤት የሚታዘዙ ሰዎች አይደሉም። ከዛ ፍርድ ቤት ትዕዛዝ አስተላለፈ። እሱ ሁሉ አለኝ ባይዘው ይሄ የፍርድ ቤት ትዕዛዞች አሉ፣ ማሳየት እችላለሁ። በፍርድ ቤት ፍርድ ቤቱ እና በረከትን ገንዘባቸውን ስጡ ብለው ሲያዙ እምቢ አሉ። እሱን ማሳየት እችላለሁ። የፍርድ ቤት ትዕዛዝ አለ እና ይሄ ለምሳሌ ይሄኛው አግሪመንቱ የእንትኑ የሽርሽር አቢሲኒያ ሲሚንቶን ሲገዛ መክፈል ያለበት ቀን መክፈል አልቻለም። ስለዚህ በፍርድ ቤት ተከሰሰ። ከተከሰሰ በኋላ ፍርድ ቤቱ ደግሞ እነኚህ አይ ቲንክ የእንግሊዝ ሀገር እና ኬንያ የሚቀመጡ የእንግሊዝ ሀገር ዜጎች ናቸው አቢሲኒያን የሚመሩት። እነሱ ከሰሱ። ከዛ በክሱ መሰረት መክፈል አልፈለጉም እና ሽርሽር በመጀመሪያ ሽርሽር እንትኑ እዚህ አቢሲኒያ ሲሚንት ኦነርሺፕ ሙቭዝ ቱ ዜይራይድ ፋውንደርስ የሚል ዜና ታነባላችሁ። ይሄ ዜይራይድም የበረከት ባይሳ ነው። ከዚህም በፊት ሽርሽርን ሳይፈጥር በፊት ዜይራይድ ነበር የሚሰራው ራን የሚያደርገው። አሁን አቢሲኒያ ሲሚንቶን አሁን ዜይራይድ ስራ አስገቡ። ቀስ እያሉ ወደ ሽርሽር ያመጣሉ። አሁን ፍርድ ቤቱ መልስ ወይ ስጥ ብለው እንደገና አሁንም ሌላ ፊርማ አካሄዱ። እንሰጣለን እያሉ እንትን እያደረጉ ፍርድ ቤቱ ይወስንላቸዋል ለባለቤቱ። እነኚህ ደግሞ አቢሲኒያ ሲሚንቶ ወሰዱ። ከዛ አይሰጡም። እንደዛ እያደረጉ አሁን አቢሲኒያ ሲሚንቶን ጫንጮ አካባቢ የሚገኘው ወደ ስሉልታ አካባቢ የሚገኘውን ሙሉ በሙሉ ሽርሽር ቢዝነስ ግሩፕ ነው የወሰደው። አሁን እሱ ጭቅጭቅ ውስጥ ስላለ ነው በአደባባይ ሽርሽር ቢዝነስ ግሩፕ ስር አላስገቡም። ነገር ግን ምንድነው ያደረጉት? ሌላ ቦታ ነው ያስቀመጡት። አቢሲኒያ ሲሚንት ወደ ዜይራይድ ውስጥ እንዲገባ። ዜይራይድም እንትን ነው የበረከት ባይሳ ካምፓኒ ነው እና ስለዚህ አሁን በዚህ በአቢሲኒያ ሲሚንቶ ፋብሪካም የሚገርም ዝርፊያ እያካሄዱ አሁን የተለያየ እንትን አለኝ። ብዙ የሚገርም መረጃዎች አሉ። ለምሳሌ አንድ ካምፓኒ ሲሚንቶ አቅርቡልኝ ብሎ በረከት ባይሳ ሲሚንቶ እናቀርባለን ብሎ ውል ውስጥ እንትን ውል ገቡ። ከዛ በኋላ ገንዘብ ከወሰዱ በኋላ የሆነ 200 እንትን ምንድነው ኩንታል ትልቅ ነው እንግዲህ 200 ኩንታል እናቀርባለን ብሎ ከዛ ትልቅ ገንዘብ ወሰዱ።
እንትን አላደረጉም። መረጃው አለኝ፣ በኋላ እመጣበታለሁ ካስፈለገ። አጠቃላይ ምንድነው አቢሲኒያ ሲሚንቶን ወስዷል። ይህንን ማየት ይቻላል። ካምፓኒዎቹ ብዙ ናቸው። አዳዲስ እየገቡ ያሉት በፍርድ ቤት አካባቢ የተያዙ ካምፓኒዎች አሉ። አዳዲስ ናቸው፣ እየገቡ ነው። ወደ ሽርሽር ቢዝነስ ግሩፕ እየገቡ ነው። እሱን ሲጨርስ ወደዛ ይገባል። ይሄ የታወቀ ነው። ሌላውም በጣም የሚገርም ደግሞ አንድ ብራና ማተሚያ የሚባል ድሮም የመከላከያ እንትን ነው። ብራና ማተሚያ ታወቀ፣ ቦሌ አካባቢ የሚገኝ እሱን አሁን ብራና ማተሚያ ለወደፊት የኢትዮጵያን ብር ያትማል ተብሎ በነ አብይ ተሰይሟል። ይሄ ብራና ማተሚያ አፕግሬድ እንዲደረግ ተወስኗል። አፕግሬድ የሚደረገው ደግሞ በመከላከያ ስር እንዲሆን ነው የተደረገ። ዘን እነ አብይ ናቸው ይህንን ሁሉ የሚያደርጉት። ምንድን ነው ያደረጉት? በረከት ሽርሽር ቢዝነስ ግሩፕ አፕግሬድ እንዲያደርግ ያለ ጨረታ ነው የሰጡት። ትልቅ ገንዘብ ነው ባይዘ ካምፓኒው አሁን የብራና ማተሚያው አፕግሬድ የሚደረግ በትዕዛዝ ነው እና ይህንን ወስደዋል። እነ በረከት ትልቅ በጣም አሁን ችለው በራሳቸው ይሰራሉ ወይ? ሽርሽር ቢዝነስ ግሩፕ በራሱ አቅም ይህንን ይሰራል ወይ ብላችሁ ከጠየቃችሁ ምንድን ነው የሚያደርጉት? ገንዘቡን ከወሰዱ በኋላ ውጭ ሀገር የሆነ ቦታ ሂደው ይህንን መስራት የሚችሉ የውጭ ሀገር ካምፓኒዎች ጋር ይደራደራሉ። ከዛ ገንዘብ ትልቅ ገንዘብ ራሳቸው ይወስዱና ሌላ ከውጭ ሀገር አምጥቶ ያሰራሉ። እንትኑ እንደዛ ነው የሚሰራ። አካሄዱ ይሄ ነው። አሁን ይሄ ኮሾሮ ማምረት ምናምን እራሳቸው አይሰሩም። ባይዘወይ አቅሙ የኢትዮጵያ አቅም እኮ ቢሆን እኔ ችግር የለብኝም። ምንድን ነው የሚያደርጉት? ነገሩን አንተ ውሰድና ከዛ ውጭ ወጥተህ ፈለግ አድርገህ ሰው አምጥተህ አሰራ ነው የሚባለው። ትንሽ ይከፍላሉ ለውጭ ሀገር ዜጎች፣ ከዛ ለራሳቸው ነው የሚያስቀሩት። በዛ ነው ቢሊዮነር የሆኑት። እና አሁን የሚገርም እንትኑ ለምሳሌ መሳሪያ ሲገዛ አሁን አብይ አዘርባይጃን መሳሪያ ፍለጋ ሄደዋል። ከዛ ሲመለስ ግዢው ይፈጸም ይባላል። ለግዢው ደግሞ ማን ነው የሚሄደው? ሌሎችም አሉ፣ ሌሎቹ የሚሄዱም አሉ። ቁጥር 1 በረከት ነው የሚሄደው። በረከት በአይሳ ነው የሚሄደው ሽርሽሩን ይዞ። ስለዚህ ያለምንም ጫረታ የሆነ እንትን ያደርጋሉ። አንዳንዴ ጫረታ የሚመስል ነገር ፖስታ አሽጎ በረከት አሸነፈ ብሎ ወረቀት ይሰጣሉ። በዛ መሰረት በረከት ሂዶ ታንክን ይገዛል። አስቡ፣ ሙሉ እንትኖችን ከባድ መሳሪያን ይገዛል። የጦር መሳሪያ ዲለር ነው። እኔ በረከትን የሰማሁት ባይዘወይ አላቅም እንግዲህ ከ2018 በፊት ምንም አይታወቅም። ልጅ አሁን ዜራይድ የሚባል ነገር እሱ ነው መጀመሪያ የጀመረው የሚባል ወሬ ሰማን። ፈለግ ሲያደርግ በረከት የሚባል በረከት ባይሳ የሚባል ምንም አይነት የማይታወቅ ዝም ብሎ ከመንገድ አዲስ አበባ ውስጥ የሚሰራ ብሎ ዱርዬ የሆነ ልጅ በአንድ እንትን ቀን ቢሊዮነር ሆኖ ታገኛለች። የመከላከያ ሰራዊት ግዢ
ሙሉ በሙሉ ወስደው በአንድ ጀንበር ቢሊየነር የሆነ ልጅ አዲስ አበባ ውስጥ ዛሬ በረከት ባይሳ ሰውን እያገተ የፈለገውን ሰው አግቶ አስሮ በራሱ ቤት በካምፓኒው ቤት ማንም ሰው አይጠይቅም። በረከት ባይሳ የልጅ ታችኛው ላይ ያለው ልጅ የፈለገውን ሰው ያግታል፣ ያሳግታል፣ ያግታል። የሚጠይቅ ሰው የለም። በፍርድ ቤት ትዕዛዝ የሆነ ነገር አርግ ከተባለ አድርግ። ለምን? መከላከያ ሰራዊት የሱ ነው። ምስል መከላከያ ሰራዊት ስላችሁ አመራሩ ማለት ነው። እነ ብርሃኑ ጁላ አሉ፣ እነ ይልማ አሉ፣ እነ አብዱረህማን እስማኤል አለ፣ እነ ተሾመ ገመቹ አሉ። እነሱ ያሉ በረከት የፈለገውን ሰው አግቶ አስሮ ገርፎ ይለቃል። በመከላከያ ታጅቦ ነው የሚሄደው። ዛሬ በረከት ባይሳ አዲስ አበባ ውስጥ በመከላከያ ሰራዊት ታጅቦ ነው ወደ 12 እስከ 16 የሚሆኑ መከላከያ የታጠቁ አንድን ልጅ አጅቦ ይሄዳሉ። አዲስ አበባ ውስጥ ቁርጥ ቤት የምታውቁት ሰዎች አስታውሱት፣ ጋጋታውን አስታውሱት። በረከት ባይሳ መጣ ከተባለ ያ ቁርጥ ቤት ተዘግቶ እሱ ብቻው ነው የሚገባው። ብቻው ቦሌ አካባቢ 22 አካባቢ የምትበሉት ሰዎች ታውቃላችሁ። በረከት እሱ ከመጣ እህልን አዛ አስቀምጠህ ትወጣለህ። ለሱ ደህንነት ሲባል ብዙ ሰዎች ትንሽ ከበረከት ጋር ከተጣሉ ወይ ደግሞ ቀና ብሎ እሱን ካዩ ያሳግታል፣ ይገርፋል በራሱ እጅ። ከዛ ማንም ሰው አይጠይቅም። በረከት ይሄ ነው እንግዲህ ኢትዮጵያ። ይሄ ነው የአብይ ኢትዮጵያ። በአንድ ጀንበር ቢሊየነር የሆኑ የአቢሲኒያ ባለቤት እንዴት ተዘረፉ፣ አቢሲኒያ እንዴት እንደወሰዱ ድራማውን ፍርድ ቤት ጠይቆ የፍርድ ቤት ዳታዎች አሉኝ፣ ውሳኔዎች አሉኝ። ከመከላከያ ጋር ቁጭ ብሎ ሴሬሞኒዎች ላይ ይተሳተፋል። ይሄ አሁን በረከት የሽርሽር ቢዝነስ ግሩፕ ባለቤት የመከላከያ ሰራዊት ሴሬሞኒ የተለያዩ እንትኖች ላይ በአደባባይ ምንም አይፈራም። ለምን? የሱ ቢዝነስ ባለቤቶቹ ኃላፊዎቹ ስለሆኑ ምንም የሚደበቅ ነገር አይደለም። የመከላከያ ኮንስትራክሽን በሱ ነው የሚሰራ። ሙሉ በሙሉ የመከላከያ ነገር የሚሰራ ከግዢ ጀምሮ ኮንስትራክሽን። መከላከያ እኮ መንገድንም ኮንስትራክት ያደርጋል፣ ድልድዮችንም ይሰራል። መከላከያ ሬሽን ብቻ አይደለም እያወራን ያለ ነው። ኮሾሮና ይሄ በጣሳ የታሸጉ እንትኖችን ብቻ ማምረት ሳይሆን ማቅረብ ሳይሆን የመከላከያ አልባሳት ከዛ ጀምሮ የመከላከያ ወታደራዊ ቁሳቁሶች ማአት ነው። ኢትዮጵያ አሁን 3% የኢትዮጵያ ጂዲፒ የመከላከያ ነው ይባላል በባጀት ደረጃ። ነገር ግን ትክክለኛው የኢትዮጵያ ሀብት በእጅ አዙር አሁን ለትምህርት ሚኒስቴር የተመደበ፣ ለጤና ሚኒስቴር የተመደበ፣
ለምናምን ሚኒስቴር የተመደብ ዞሮ የመከላከያ ነው የሚሆነው። ሁሉም ነገር የመከላከያ ነው የሚሆነው። በጦርነት ጊዜ መከላከያው የጠየቀውን ትሰጣለህ፣ ጦር ስለሆነ። ስለዚህ በጦር ጊዜ የኢትዮጵያ ሀብት የመከላከያ ሰራዊት ሀብት ነው የሚሆነው በጦርነት ጊዜ። ለዚህ ነው መከላከያ ጦርነቱ፣ በተለይ ደግሞ መከላከያ ስላቸው አሁንም የመከላከያ አመራር ዘራፊዎቹ ጦርነትን ይፈልጋሉ። ያለ ጦርነት ሀብት ኢንካም የላቸው። ያለ ጦርነት ሀብታቸውን ህዝቡ ይወስዳል። ጦርነት ይቀጥል ይላሉ እነኚህ ዘራፊዎቹ። ማን ነው የሚሞተው? ታችኛው ላይ ያለው የመከላከያ ሰራዊት ይሞታል፣ ህዝብ ይሞታል፣ ዳው ያልቃል። ነገር ግን ከላይ ያሉ የመከላከያ ሰራዊት አመራሩ በገንዘብ ያበደ ስለሆነ ጦርነት የግድ ነው የሚያስፈልገው፣ አስፈላጊ ነው። ጦርነት የገቢ ምንጭ ነው። በጦርነት ጊዜ ብቻ ነው መከላከያ የበላይነት አግኝቶ ኢኮኖሚውን የሚመራው። ለዚህ ነው እነኚህ ዝርፊያ ውስጥ የተሳተፉ አመራሮች የጦርነት ደጋፊ የሚሆኑት። ዝርፊያ ውስጥ የሌሉ ሰራዊት ደግሞ ጦርነት ይብቃ ደክሞናል ይላሉ። እውነት አላቸው። ይህንን ሀቅ መናገር ለዚህ ነው የሚያስፈልገው። አሁን እና ትንሽ ወደ ሽርሽር ልመለስ። ይህ ሽርሽር ቢዝነስ ግሩፕ ሀብቱ ምን ያክል ነው ብላችሁ ትጠይቃላችሁ። ሀብቱን አያሳውቁም። የሚገርም ሀብት አላቸው፣ ትልቅ ሀብት አላቸው ማለት ቢሊዮነሮች ናቸው። ነገር ግን ያንን በዌብሳይታቸው ላይ አላሳወቁም፣ ማሳወቅም አልፈለጉም። አንድ የሆነ ካፒታል ጋዜጣ ያወጣው እንግዲህ ይሄ 2023 የወጣ ሽርሽር የሚባል ድርጅት በ1 ቢሊዮን ዶላር 1 ሜጋ ፕሮጀክትን አሸንፏል የሚል ካፒታል ጋዜጣ አውጥቶ ነበር። እንግዲህ አንድን ፕሮጀክት ለማከናወን 1 ቢሊዮን ዶላር አስቡት፣ 1 ቢሊዮን ዶላር የሚያገኝ ድርጅት ነው። ይሄ 2023 ነው የወጣው። አጠቃላይ ግን ካምፓኒዎቹ በትክክለኛ እነሱ ያመኑት ካምፓኒዎች 12 ካምፓኒዎች አላቸው። እነኚህ ደግሞ አብዛኛው ለመከላከያ የሚያቀርቡ፣ ከመከላከያ ደግሞ የሚያገኙትን ነገር አስቡት። መከላከያ ሰራዊት ኮሾሮ እንኳን መከላከያ ሰራዊትን የሚታመግብ ከሆነ በኮሾሮ እንኳን እስቲ አስቡ። ስንት ነው መከላከያ ሰራዊት ብዛቱ? በየጊዜው ስጋ የበሉ አይደለም የሚዋጉት። መከላከያ ሰራዊት ግዳጅ ላይ ናቸው። አንዳንድ አልፎ ነገር መብላት ይችላሉ እና የስጋም የሚያቀርቡት እኮ ዞሮ እነኚህ በተለያየ ካምፓኒዎች ስም ነው። ዞሮ ግን ኮሾሮ እንኳን ስንት ነው በአመት የሚያገኙትና በረከት ብላችሁ ብጠይቁት ቢሊየንስ ነው። ከውጭ ግዢ ከፈጸሙ በኋላ ታንክን ከገዙ የኢትዮጵያ ሙሉ እንግዲህ የ7 ዓመትን አስቡት። አሁን መጀመሪያ በረከት ስመጣ ምንድነው ፕሮፓጋንዳ፣ ምን አይነት ፕሮፓጋንዳ ነው እንትን የሰሩለት?
ውጭ ሀገር የኖረ በተለይ ደግሞ ኢስት ዩሮፕ የኖረ ሰው ነው እና ብዙ እንትን የታወቀ ባለሀብት ነው ምናምን እያሉ ከዛ የትግራይ ጦርነት ጊዜ እሱ በአንዴ ነጠቀ። ከዛ ዌፐን ዲለር ሆነ። ማን ነው የሚገዛው ጦር መሳሪያን? በረከት ባይሳ። እሱ ነው የሚላከው ወደ ራሻ የሚላከው እሱ፣ ወደ አዘርባይጃን የሚሄደው በረከት። ሌላ አብይ በየቦታው ሄዶ ጦር መሳሪያን የሚለምነው ሽጡኝ ብሎ የሚጠይቀው ሁሉም ቦታ እየሄደ ሽርሽር ቢዝነስ ግሩፕ ነው የሚሰራ። አስቡት ገንዘቡ ምን ያክል ነው ተደብቆ እንትን አድርጉ። ዌብሳይታቸው ላይ ገቢያቸው ስንት ነው? ታክስ የሚከፍሉት ምንድን ነው? ኧረ የለም ታክስም አይከፍሉም። አሁን መከላከያ በዚህ ሰዓት ኦዲት ተደርጎ አቅም መከላከያ ኦዲት አይደረግም። የመከላከያ ግዢ ድሮ የነበረው በየጊዜ እኮ ኦዲት ይደረጋል መከላከያ ሰራዊት። አሁን አብይ አቁሙና ስራችሁን ስሩ አለ። መከላከያ ኦዲት አይደረግም። ለምን? እነ ብርሃኑ ጁላ፣ እነ ይልማ መርዳሳ፣ ተሾሜ ገመቹ ምንድን ነው የሚሰሩት? እነ በረከት ባይሳ ስራቸውን ያቆማል። አሁን እኮ አህመድ ሽዴም ሌባ ስለሆነች ፋይናንስ ሚኒስቴር ምንም አይነት ጥያቄ አያነሳም። በተለይ በእንትን ኦዲት አያደርግም። ፋይናንስ ሚኒስቴር ኦዲት አይጠይቅም። እና የሚገርም ሀብት ነው ያለ። ይደብቃሉ ሀብታቸው ለማለት ነው። እና በረከት ባይሳ የጦር መሳሪያ ደላላ ሆኖ እየሰሩ ሌላ ካምፓኒዎችንም እየዘረፉ እና አቢሲኒያ ቅድም ያነሳሁት እና አቢሲኒያ ሲሚንቶ ሙሉ በሙሉ ወሰዱ ያለ ክፍያ ያለ እንደው ምንም አይነት ሳይከፍሉ። አንድ ኦርቢት ጤና ላይ የሚሰራ ኦርቢት የሚባል ካምፓኒ አለ። ኦርቢት ሄልት ሶሉሽን ኢትዮጵያ ውስጥ እነሱ አሁን በረከት ባይሳ ምንድን ነው ያደረገ? ከነሱ ጋር እንትን 10,000 ኩንታል ሲሚንቶን አቀርባለሁ ብሎ ውል ተፈራረመ። ኦርቢት ሄልት ሶሉሽን ከዛ 10,000 ኩንታል ከአቢሲኒያ ሲሚንቶ እንትን አደርጋለሁ ብሎ ቅድሚያ ክፍያ ወሰደ። 10 ሚሊዮን ብር ወሰደ። ከዛ በኋላ ይሄ እንግዲህ ቆይቷል። ከዛ 200 ኩንታል ብቻ አስረክቦ በ1,000 ብር ሂሳብ ከዛ ላሻለ። እነኚህ ኦርቢት ሄልት ሶሉሽን ክስ መሰረቱ። ፍርድ ቤቱ ለነሱ ወሰነ። ትዕዛዝ ተላለፈ። በረከት ባይሳ እንዲቀርብ ተጠራ። በረከት ሂድ ገደል ግባ አለ ለፍርድ ቤት። ማንም ሰው ፍርድ ቤቱ አልቀርብም አለ። አልቀረበም። ማንም ሰው ትዕዛዝ ወስዶ ፖሊስ፣ መከላከያ በረከትን አቅርቦ ወደ ፍርድ ቤት የለም። እንደዛ አይታሰብም። እና የኦርቢት ሄልት ሶሉሽንም እንደዛው ጉዶ ነው ቀረ። ይቅርና ዛሬ የፈለገውን ሰው አባሮ የሚያስረው ከተማ ውስጥ የፈለገውን የሚያደርገው ሰው ነው በረከት። ለምን? ከላይ እሱን የሚጠብቁ ከባድ ሰዎች ስላሉ ማለት ነው። አሁን የሆነ ጊዜ አንድ በትግራይ ጦርነት ጊዜ ባለፈው ከሰርቢያ ታንኮችን ብቻ ገዝቶ ወደ 2 ቢሊዮን ብር አገኘ።
ታንኮችን ከሰርቢያ እና የሚገርም ነው የሽርሽር ቢዝነስ ግሩፕ እንትኑ ካያችሁ ሽርሽር ፉድ ኮምፕሌክስ ቅድም ያወራሁት ነው። ይሄ የአቢሲኒያ 8 በነገራችን ላይ የአቢሲኒያ 8 ሲሚንቶ ሙሉ በሙሉ የሽርሽር ተብሎ ባይገለጽም ካምፓኒያቸው ዌብሳይት ላይ እንደ ዝም ብሎ በቃ አቢሲኒያ ያቀርባል ብሎ እንትን ተደርጓል። ሌላው ሲሪየስሊ መታየት ያለበት በተለይ ከማን ጋር ነው? መከላከያ ኦፕንሊ ከመከላከያ ሰራዊት ጋር ይሰራል ብለናል። በዌብሳይታቸው እነሱ ሪፖርት ያደረጉት ነገር አለ። ካምፓኒዎች የመከላከያ ካምፓኒዎች አሉ። እሱ የመከላከያ ካምፓኒ ጋር እንደሚሰራ በዌብሳይቱ ገልጾታል። ለምሳሌ ዌብሳይታቸውን ካያችሁ የሽርሽር ቢዝነስ ግሩፕ ብሎ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ፓርትነር ነው ይላል። ዲኢአይሲ ማለት ዲፌንስ ኢንጂነሪንግ ኢንዱስትሪያል ኮርፖሬሽን ማለት ነው። አንድ ላይ ይሰራል። በተለይ ምንን በተመለከተ አንድ ላይ ይሰራል? የመከላከያ ተሽከርካሪዎችን ማምረት በተመለከተ ይሄ ቅድም ያነሳሁት እንትን ንስር የመኪና ፋብሪካውን በተመለከተ ከመከላከያ ጋር ይሰራል እና ዞሮ ዞሮ ምንድን ነው እነ ብርሃኑ ጁላ ሙሉ በሙሉ የተቆጣጠሩት የኢትዮጵያ ኢኮኖሚ አንዱ በሽርሽር ቢዝነስ ግሩፕ ነው። ሌላም አለ። በጣም የሚገርም የውጭ ሀገር ብቻ ላይ የሚሰራ ካምፓኒ ደግሞ አለ። እሱም ትልቅ ነው። እሱ ደግሞ ሌላ ጊዜ ይዤላችሁ መቅረብ ነው ያለብኝ እንጂ ከጀመርኩት ብዙ ነው። እሱ ደግሞ ከዚሁ ጋር ያይዤ ማንሳት ያለብኝ ነገር አለ። አሁን አጠቃላይ የኢትዮጵያ ውስጥ ሙስና አሰራር ነው። አሁን ሙስና መስሪያ ቤት የሚገባው አንድ ሚኒስቴር ምን አገኛለሁ ብሎ ነው የሚገባ። ምን ለማግኘት ነው ቢሮ የሚገባ? ህዝብን ለማገልገል ምናምን አይደለም። እሱ ሳይሆን ምን አገኛለሁ? አንድ የቢሮ ኃላፊ በክልል ደረጃም ይሁን በፌዴራል ደረጃ ወደ ቢሮ የሚገቡት ምን አይነት ገንዘብ ነው የማገኘው እያሉ ነው። ለመቅጠር ነው የሚገቡት። ቢሮ የሚገባው ለቢዝነስ ነው፣ አገልግሎት አይደለም። ስለዚህ ሁሉ ቢሮዎች ከረባት ለብሶ ቢሮ የሚገባ በጭንቅላቱ ምን አተርፋለሁ ዛሬ ብሎ ነው የሚገባ። it is all about business። በቃ ፕሮፊት ኦሪየንትድ መዋቅር ነው አሁን አብይ ያደራጀው። አጠቃላይ አብይ ይሄንን ኬት ነው ያመጣው ብላችሁ ከጠየቃችሁ አብይ ከዩኤኢ ነው ይሄንን ሞዴል ያመጣው። ዩኤኢ አጠቃላይ የዩኤኢ ዋና ሚኒስቴሮቹ የወንድማማቾች ናቸው። ከዛ ደግሞ ትሪሊየነሮች ናቸው። የዩኤኢ የሴኪሪቲ ኃላፊ ትሪሊየነር ነው። ካምፓኒዎችን ይመራሉ። የሁሉም የመንግስት መዋቅር ኃላፊዎች ዩኤኢ ውስጥ ቢዝነስን ይመራሉ። ታችኛ ትንሽ ዝቅ ብላችሁ ደግሞ ካያችሁ እነሱም ካምፓኒ አላቸው። ሁሉም በዩኤኢ መንግስትን የሚመራ ቢዝነስ አለው።
የትኛው መንግስት መዋቅር ታችኛው የመንግስት መዋቅር ዩኤኢ ውስጥ የሚመራው በባለ ሀብት ነው ማለት ሀብት አለው ሀብትን ይመራል ይሄንን ከዩኤኢ ወስዶ ነው አብይ ይሄንን ሙሉ በሙሉ ኢትዮጵያ ውስጥ መንግስት መስሪያ ቤት የምትገባው በገንዘብ ማሰብ መቻል አለበት ሹመት እንኳን እኮ ዲል ታረጋለህ ኢትዮጵያ ውስጥ ሹመት የወረዳ አስተዳዳሪ ለመሆን ምን ትሰጠኛለህ ይላል የድርጅት ጽፈት ቤት ምን አገኛለሁ ያንተን ከሾምኩ ብሎ ይጠይቃል አስቡት አብይ ሹመት የሚሰጥ አብይ ደግሞ የአብይ የተለየ ቢዝነስ ነው እሱ አቡዳቢ ላይ የወርቅ ንግዱ እሱ ሌላ ጊዜ ይመጣበታል አብይ ምን አገኛለሁ አንተን ከሾምኩ ብሎ ያስባል አብይ ከአብይ ጀምራል ከዛ ወደ ታች ሲሄድ ሹመቶቹ እነ ሽመልስ ሹመት የሚሰጡት የድርጅት ጽፈት ቤት ዲል ያደርጋል ምን አንተም መስጠት አለበት በዞን በወረዳ ደረጃ ሹመት የሚታደለው በአማራ ክልል በደቡብ በሶማሌ ክልል በኦሮሚያ በአዲስ አበባ ካሽ ገንዘብ ካሽ ነው በቃ የሚሰራው ገንዘብ የሰጠ ይሾማል ይሄ በቃ አገልግሎት የሚባለው በገንዘብ ነው ስለዚህ ቢሮ የቢዝነስ ኦፊስ ነው ኢትዮጵያ ውስጥ የመንግስት መስሪያ ቤት የቢዝነስ ኦፊስ ነው ይሄንን ሰው ይረዳል ያቃል ህዝብ ኢትዮጵያ ውስጥ በጣም ሰው ያቃል አሁን ሙሉ በሙሉ የአገልግሎት እንትኑ ኢትዮጵያ ውስጥ መዋቅሩ ሙሉ በሙሉ የዚህኛው በዚህ በዝርፊያ መንፈስ ነው የሚሰጠው ሁሉም ነገር በዛ ደረጃ ነው እና አጠቃላይ ደግሞ የጦርነት በጦርነት የምትኖር ሀገር ደግሞ በተለይ ደግሞ መከላከያ ሰራዊት ነው የበላይነት አግኝቶ ሙሉ በሙሉ የሚረከበው ገንዘቡ ኤቭሪቲንግ ለመከላከያ ያልሆነ ምንም ነገር የለም ተብሎ ስለሚታሰብ በጦርነት ጊዜ እነሱ ናቸው ባለ ሀብት የሚሆነው